አረን ያልደነገጥኩም ብሌን በሰላም ነው የፈለግሽኝ? አስደነገጥሽኝ እኮ ማም መጀመሪያ ምግባቤ አይ በቃኝ ቃልዬ። ብሌን ምንድነው እንደዚህ አጣርፈሽ የጠራሽ? ብሌን ንገሪኝ እንጂ ምን ሆነሽ ነው? እሺ በቃ ሻይ ላምጣልሽ። አልፈልግም ንገሪኝ እንጂ እኔ ልጅ። ማን በቃ ታስጨንቂያት። ቃል ምን ሆነሻል? ምንድነው አፋፊን የምትይኝ? ከእሷ ጋር እያወራሁ አይደል እንዴ? መምሀል እየገባሽ አትበጥብጭኝ። ልነግርሽ የፈለኩትን ነገር ቃል እንድነግርሽ አትፈልግም። ለዛ ነው በየሰበቡ የምታቋርጠን። ኧረ አይደለም ውሸቷን ነው። ቆይ ለምን? ቃልዬ እውነቷን ነው? ኧረ እኔ አልዋሸሁም። ንገሪያት። ለምንድን ነው የደወልሽላት? ንገሪያት። ንገሪኝ ብሌንዬ፣ ምንድነው ይሄ ነገር? እትዬ ቃል ሄሎ፣ አቤት። ወንድሜ ምን ሆነ? እሺ መጣሁ። በኃይሉ ሰው ገጨ። ምን? የፈጣሪ ያለ። በቃ መሄድ አለብኝ። ማም ቆይ እኔም አብሬሽ ልምጣ። አይ ችግር የለም አንቺ እዚህ ሁኚ። ቆይ አጎቴ ችግር ውስጥ ሆኖ እኔ እንዴት እዚህ በሰላም እቀመጣለሁ? የምር በኃይሉ ትችላለህ። አንቺ እንዴት ነው ያደረገሽ? ቆይ ማን ነው አይዞሽ ያለሽ? በኃይሉ ምን አይነት ሰው እንደሆነ ስላላወቅሽ ነው። ራስሽ ላይ በጣም ትልቅ ችግር ነው የፈጠርሽው። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። በኃይሉ እንግዲህ ብሌንን ለመግደል ወሰነ። እንጂ ምን ስለሆንሽ ነው እንደዚህ የምታረግ እያለ ቃል ነበር በሩን ከፍታ ያስገባቸው ማለት ነው። ነገር ግን ቃል በጣም ፈርታ ተንቀጥቅጣ ነበረ። ጥላቸው ወደ ቤት ትገባለች። ሰላምዬ እንዳጋጣሚ የሆነ ድምጽ ስለት የብሌን ድምጽ አንድ ጨዋ ስለነበረ ልክ ሲሰማ ዳኒም ሆነ ሰላምዬ ይነቁና ወደ እሷ ክፍል እየሄዱ ነበር። ዳኒ ያው እሷን ለመጉዳት እንደሚያስቡና እሷን ለመግደል ፍላጎት እንዳላቸው ስለማቅ ምን ተፈጠረ ብሎ ብሌን ብሎ አንኳኳ ነበረ ክፍሏ። ከዛ በሩ ክፍት ስለነበረ ልክ ከፍቶ ሲገባ በኃይሉ ዳኒ ይመታል። ዳኒ ራሱን እየሲታል ማለት ነው። ብሌን ራሷን ስተነበረ ሰላምዬ ስትለው በጣም ደንግጣ በጣም ስንጨው ነበር። ነገር ግን በኃይሉ እንዳደረገ የምታውቀው በኃይሉ እሱ መሆኑን ብሌን አይታው ነበረ ማለት ነው። ነገር ግን በሩን ከፍቶ ያስገባቸው ቃል ነበር። ማሚ እኔ ምንም አላየሁትም ምን ተፈጥሮ ነው እያለች ስታስመስል ነበር። በሩን ከፍታ ያስገባችው ያደረግሽም በደንብ አውቃለሁ፣ ሁሉ ነገር ለእትዬ እናገራለሁ፣ ልጇ እንዳልሆንሽም ጭምር እንደውም እኔን ለማስገደል መተባበርሽን ጭምር ብላ ነገረችው። አንቺ ነሽ በሩን ከፍተሽ ያስገባሽ። ቆይ ይናል ምን አርግሽ ነው እንደዚህ የምትጠይኝ እያለቻት ነበር። ነግሬሽ ነበረ ከዚህ ቤት እንድትሄጂ ግን አንቺ አሻፈረኝ ብለሽ እዚህ ተቀመጭ። ቆይ እዚህ ምን ቀራሽ? ለምን አትሄጂም? ቆይ ምንሽ ነካው? ስራዬን እኮ ነው የሰራው ብላ ብሌን ማልቀስ ጀመረች። እናቷ በጣም ጸሎት እያደረገችው ነበር። ፈጣሪው ልጄን ጠብቅልኝ እያለች ነበር። ዳጊ ባይደርስለት ኖሮ ብሌን ገሏት ነበረ በኃይሉ ማለት ነው። በኃይሉ ድጋሚ እንደዛ ነገር የምታረግ ከሆነ ብሌን ብቻ ሳትሆን እኔ ራሱ አሳልፌ ለህግ እሰጥሃለሁ። በተደጋጋሚ እሷን ለመግደልና የገዛ እህትን መግደል ስትሞክር ዝም ብያለሁ እያለ ዳኒ ሳስፈራራው ነበር። እና ብሌን እንዴት እንደዚህ ያደርጋሉ ብላ በጣም ደንግጣ ነበር። ያላት አማራጭ ስራውን መልቀቅ ነበር። ነገር ግን ስራውን እለቃለሁ እናቴ ደህና ነኝ አታስቢም። ምን ተፈጥሮ ነበር ማታ እንቅልፍም ብሎኝ እኮ ልጄ ስላልቼ ሳስብና ስጨነቅ ነበር እያለቻት ነበር። ደህና ነኝ ማሚ አታስቢ እያለቻት ነበር። ነገር ግን በጣም ፈርቼ ነበር። የሆነ ነገር እየሆንሽብኝ መስሎኝ ነበር እናቴ ያጣውሽ መስሎኝ ነበር። እና በኃይሉ እሷን ማግቷ ስለነበረ ሁሉ ነገር
በእኔ ምክንያት ነው አንቺንም የደረሰ። ስለዚህ ለዚህ ስራ ባይሉ መቀጣት አለበት ብላ ለሰላም ሳታስቀራ ሁሉ ነገር ትነግረዋለች ማለት ነው። ነገር ግን ሰላም ይሄንን ማመን አልችልም፣ ወንድሜ በጭራሽ እንደዛ አያደርግም ብላ ስትከራከር ነበር ለወንድሟ ማለት ነው። ነገር ግን እትዬ አንድ ቀን ትረጅኛለች፣ ለአሁኑ ባትረጅኝም ምንም ችግር የለብኝም። ነገር ግን አንድ ቀን እውነቱ ሁሉ ይገባሻል እና ሁሉ ነገር ለመናገር ትወስናለች። ዳግም ግን አንድ ችግር ውስጥ እንዳትገቢ እያላት ነበር። አማራጭ የለንም እትዬ ስትጎዳ። አዎ ዘሩ ሰላም በጣም ጥሩ ሰውና መልካም ሰው ነች። እሷ ላይ እንደዚህ አይነት ነገር ማድረጋቸው አጣት ነው። ስለዚህ ይህንን ማስቆም ያለብን እኛንን፣ መቼም ሰው ሲገል ቆመን ማየት የለብንም አይደለም እያለችው ነበር። አዎ ልክ ነሽ፣ ግን ምን ማድረግ እንችላለን እያለ ነበር። እንግዲህ በአይሉ የቀጠረውን ተከታታይ እንድከታተላትና ምንም እንደምታደርግ እንቅስቃሴው በሙሉ እንዲከታተላት ያዘዋል። እሱም ደግሞ እንግዲህ ገኒ እሱን ብሌንን አግቶ ለመውሰድ ነበረ። ነገር ግን ገኒ ራሷ ዳጊ ፈቷት ወደ ቤት ስላመጣት በጣም ተናደው ነበር። ዳጊን መጥፎ ነገር ለማድረግ እያስበው ነበር ባይሉ። ይህም ስላልተሳካለትም በጣም ይናደድና አንተ ማትረባ አሁን እቺ ልጅ እንዴት አድርገን ነው ዝም መናስ ብላት፣ እጅግ በጣም አደገኛ ልጅ ነች እያለ ነበር። እሷን አንድ ነገር ማድረግ እንዴት ያቅተናል እያለ በጣም ስናደን ነበር። እናቃላይ ስጭው ነበር። ቆይ ምን ብዬሽ ነበር? ድምፅ ስታበቂ የሆነ ነገር ሾክ ሲል አሳውቂን ብለንሽ አልነበረም? አንቺ ሮጠሽ ክፍልሽ ገባ። ማትረቢ አንቺ ነሽ ራስሽ ችግር ውስጥ የምትገቢ። ሰላም አንቺ ልጇ መሆኗን ስታቅ ምን እንደምታደርጊ ታውቂያለሽ፣ ትገልሻለች እያለ እየዛታባት ነበር። እንግዲህ ቃሊም እናቷ ግን የሆነ ነገር እንደደበቀሽና እያስታውቃል። ምንድነው እንደዚህ የምትደነባበሪ? የደበቅሽው ነገር አለ? የተፈጠረ ነገር አለ? እውነቱ ንገሪኝ ልጄ። በኃይሉ አንቺ ነሽ በሩን ከፍተሽ ያስገባሽው ብላ ስትጠይቅ፣ አይ ማሚ እኔ በጭራሽ እንደዛ አላደረኩም። ቆይ እንዴት እንደዛ አደርጋለሁ ማሚ እያለች የአዞንባ ማልቀስ ጀመረች። ውሸታ ማለት ነው። እሺ ቆይ ከሰራተኛ ይልቅ እሱ ከኔ ይልቅ እሷን እንደምትመርጪ ከኔና ከሷ መምረጥ ይኖርብሻል። አንድ ሰው ቆይ እሷ ለምን ከዚህ ቤት አትሄድም? እንደውም ሄዳ ነበር ለምን ተመለሰች? በማለት እጅግ በጣም ስጨው ነበር። በመመለሳ ምንም ደስተኛ አይደለችም ማለት ነው። ልጄ ተረጋጊ፣ እንደዚህ መሆን ጥሩ አይደለም እያለቻት ነበር። ሰው እኮ ነች፣ ልጅ እኮ ነች፣ አታዛዝንሽም እያለቻት ነበር። ማሚ ወይን እሷ ወይን እኔ ምረጪ እያለች መጫው ጀመረች ማለት ነው። ዳይሉ እንግዲህ በጣም ተናዶ ስለነበረ ያሰብነው ስላልተሳካለት እጅግ በጣም ተናዶ እየጮህበት ነበር። ትሰማኛለህ አንተ ልጅ እገልሃለሁ፣ አንድ ስራ እንኳን በአግባቡ አትሰራም፣ አሁንም እኔ ስራ አበላሽታብኛል አንተ ላይ እያለ መጫው ጀመረ። ቆይ እኔ ደግሞ ምን አደረግኩ እያለ እሱም ማልቀስ ጀመረ። ነገር ግን ከዚህ ቤት ወጥተሽ አልነበረም? እዚህ ምን ትሰራለሽ? አሁንም ቢሆን ከዚህ እንድትወጪ እፈልጋለሁ፣ እዚህ ላይሽ አልፈልግም እያለ ቆይ ቃል ተረጋጊ እንጂ እትዬ ፈቅደውልኛል፣ እዚህ መስራትን እቀጥላለሁ። ትናንትና ማታ የተፈጠረውን ነገር የረሳውልሽ እንዳይመስል እያንዳንዱ ነገር ለእትዬ እናገራለሁ ብላ እያስፈራረቻት ነበር። የፈለግሽውን ማድረግ ትፈልጊ፣ በአይኑ ቀላል ሰው አድርግሻል፣ ትሰማያለሽ፣ ይገልሻል፣ አንቺም ሆነ ያቺ እናትሽን ይገልብሻል በማለት ስታስፈራራት ነበር። ይሄኔ ስታስፈራራት እንደጋጣሚ ሰላምዬ የተሰማች ቆይ ምንድን ነው የምታወሪው? ቅድም ያወራሽው ነገር እስቲ ድገሚልኝ። ምን ማለት ነው ይሄ? እናትሽን ይገልብሻል ማለት ምን ማለት ነው? ብሌንን እያስፈራራሻት ነው? ቆይ ምንሽ ነካች? ለምን ብላ ጠይቀች። ዳጊም ይቅርታ ጠይቆ እነሱን ለመርዳት ወሰነ። ያው ዳጊ እናቱ መሆኑን አያውቅም። ሆኖም ግን ይቅርታ ጠይቆ ከነሱ ጋር ሰላም ብሌን ስለሚወዳት በፊቱም ለብሌን ስለሆነ ችግር ውስጥ እንደገባ እየነገራት ነበር። እናም እሷም ይቅር ብላ ካሁን በኋላ ምንም አይነት ስህተት እንዳሰራ ብሌንም ታዝልባለች እያለ ዳኒ የሰሙት ነገር እውነት ነው የሁሉ ስራ ፓውሎ ብለስ ጠይቀው፣ አዎ እባክሽ ግን መጥፎ ነገር እንዳያረጉሽ ፈርቼ ነው፣ ተረጋጊ እያላት ነበር። ነገር ግን ብሌን እጅግ በጣም ተበሳጭታና ተናዳ ነበር። እንግዲህ ባይሉን ሄዳ ለማፋጠጥ ስትሞክር ነበር። ነገር ግን ብለምነውም እሷ ግን ለሰማ ፈቃደኛ አልነበረችም። ባይሉን ትሰማኛለህ፣ እህትን ለማስቀደም እና ልጇ የሆነችው ልጅህን ብለህ በማምጣት ብላ አስፈራራቸው። ጭራሽ ቆይ አንቺ ማን ይሰማሻል? ዝም ብለሽ መለፍለፍ ብቻ ነው ስራሽ። እሱን አሳያለሁ፣ መለፍለፍ ብቻ ከሆነ የማሳይህ ይሆናል ብላ ማስፈራራቷን ቀጠለች ማለት ነው። ነገር ግን ቃል ትክክለኛ ልጇ እንዳልሆነ
አስጠነቀቀችውም እና ቁጭ ብሎ እያያት ነበር። እች ልጅ ጀግና ነች ማለት ነው። እንግዲህ ትማርኳለች በንዴትና በንግግሯ ማለት ነው። ከዛ ከእሷ ፍቅር ለመያዝ እየሞከረ ነበር። ትሰማኛለህ? እናቴ ጋር ሆነ ማንኛውም እኔ የምወዳቸው ሰዎች አጠገብ ብደርስ ውርድ ከራሴ ትልና ታስፈራራለች። እች ልጅ አደገኛ ነች፣ እጅግ በጣም ኃይለኛ ነች፣ የእውነት ቆራጥ ነች። ምንድናል ከአንተ ዝመን እያለ ሲጨው ነበረ ባይኑ። እሺ አለቃ ይቅርታ እያለ ነበር። ነገር ግን በመጨረሻን ቃል ደግሞ እንግዲህ የተላላኪ የተባለችው ፍላሽ ስላላከች ቃልሽን ስላላከበርሽ ብሎ አንቺ አትረቢ ብሎ ይቅርታ በቃ ስለነበረ ነው ምናምን ብላ ብታሳመነው፣ ነገር ግን አንቺ ይቅርታ አይገባሽም ድጋሚ ስልኬ ላይ እንዳትደውይ ብሎ ይሰድባታል። ይቅርታ ብትለው ብትለማመጡ በጭራሽ አይሆንም። እንግዲህ ተደራድራ ልሸጦ ነበር ማለት ነው። እንኳን ለራስሽ ለኔ እንኳን ለሌላ ሰው አትታመኝም እና ብሌን ደግሞ መታ እንዳስተናገገች እና ሁሉ ነገር ለሰላም እንደምትናገር ለቃል ይነግራታል ባይሉ። ከዛ ቃል በጣም ትደነግጣለች። ታዲያ ምን ማድረግ አለብን? በማንኛውም ሰዓት ልታፈነድ ስለምችል ራስሽን ጠብቂ፣ እኔ ምንም ማድረግ አልችልም እያለት ነበር። ነገር ግን እንግዲህ ሁሉ ነገር ለመናገር ትመጣለች ቃል ቤት ማለት ነው። እትዬ ፈልጌ ነበር፣ እትዬ የለችም እንዴ ስትላት፣ እትዬ የለችም ምን ፈልገች ነው ከእናቴ ምንድነው? ስደውል ስልኳን ቀምታ ጆሮ ላይ ትዘጋለች። ትሰሚኛለች? ስልኬን አምጪ ትልና ትቀማታለች። ከዛ ትደውልና ላገኝሽ ፈልጋለሁ የምነግርሽ ነገር አለ ብላ ለሰላምዬ ትደውልና፣ እስከዛ ቃል ግን በጣም ፈራች፣ በጣም ተጨነቀች። የምታደርገው ነገር ጠፋ። ምክንያቱም ቅሌቷ ልትወረድ መሆኗን እያረጋገጠች ነው። ብለን እንግዲህ አምራለች። ሁሉ ነገር ፈርጥ ጥጋ ለመናገር ትወስናለች። ለሀፍታ ብሎ እንደውም ሁሉ ነገር ብሌን እባክሽ እንዳታረግ እያለች ሀሳቧ መቼም እንደማይሳክ ደግሞ ምን አባት ሆነ ነው የምታለቅስ እያለች ሰላምዬ መታ ብሌን ምን ተፈጠረ ንገሪ ቃል እሷ ስታወራ አፏፏን እያለች ሌላ ነገር ምግብ ላቅርብሽ ሀይብን እያለች ብሌን ዝም በይ እስቲ ቃል ዝም በይ እስቲ ላውራበት ቆይ አው ቃል መሀል ማላችን የምትገባው ቃል ስለ ቃል ልነግርሽ የምፈልገው ነገር አለ ለዛ ነው አፍያፌን የምትለኝ እያለቻት ነበር። እሺ ንገሪ ምንድነው እየተፈጠረ ስትል ቃል በጣም ፈርታ ተጨንቃ ነበረ። ከዛ አጋጣሚ ባይሉ ይደውልና በመኪና አደጋ እንደተገጨ ይነግራታል። ከዛ ሰላምዬ ደንግጣ ትሮጣለች ማለት ነው። እንግዲህ ብሌን በጣም ተናደደች። ምክንያቱም እውነታው ስለነገርኩት ስላልነገረችው እንግዲህ በዛ አጋጣሚ ቃል ደግሞ ደስ ይላታል። ባይሉ ደግሞ ስለሷ እያሰበ ነበረ፣ ስለ ብሌን እያሰበ ነበረ። ከብሌን ኃይለኛ ፍቅር ይዞታል። እንደጋጣሚ ሳስበው ሌላኛው አጋጭ ደውልና ትሰማኛለህ፣ ብሌንም ሆነ እናትን በጭራሽ አታገኘም፣ ብሌንም ምንም ነገር አታርገው፣ ትሰማኛለህ፣ እገልሃለሁ። እንግዲህ አንተ ነው ቃሌን ያጠፋ፣ ስለዚህ የፈለግኩት እናደርጋለን ስለው አስፈራሮ ነበር። ትሰማኛለህ? ከዛ ብሌን ጋር ሄድና ብሌን ደህና እንደሆነችና ምን በሰላም ነው የመጣሽ ብሎ ከዛ ደህና ነኝ አንተ ልዩነት ምንም አንተና እናቴ ምንም ነገር እንድትሆኑብኝ አልፈልግም እያለ ስታጽናና ነበር። እሱም ደግሞ ደስ ብሎት ነበር። ነገር ግን እሱ ያደረገው ነገር ይቅር ብላ አሁን ምንም ነገር አይፈጠርም ያደረገችው ነገር ስለ ቃል እየተናገረች ነበር። ነገር ግን ስታወራው ነበርና ደህና እንደሆነች ስትነግር አሁን በኋላ ምንም አይፈጠርም አትጨነቂ፣ አንቺ ሞንሽ እናትሽ ደህና ትሆናላችሁ እያለ ሳጽናናት ነበር። እናም እሷም ደስተኛ ነበረች። ነገር ግን ብሌን ያልጠበቀችው ነገር እንግዲህ ባይሉና ሌሎቹም እንደውም ቃል ላይ በመሆን እንግዲህ ብሌን ለማስገደል ይሞክራሉ። ባይሉና አጋቹ አንድ ላይ ሆኖ ይመጡና እንግዲህ ብሌንን ለመግደል ወደ መኝታ ቤቷ የተኛችበት ቦታ ገብቶ እሷን ለመጉዳት እያደረገ ነበር። አፍኖ ለመግደል እየሞከረ ነበረ። ባይሉ ጨካኝና አረመኔ ለገዛ እህቱ ያልመለሰ ለልጇ ይመለሳል። ከዛ ገኒ ደግሞ እያሰበች ስለናታ ጸሎት እያደረገች ፈጣሪ ልጄን ጠብቅልኝ እያለች ብሌን ምንም ባትወድ ደስ ይለኛል ማለት ነው። እንግዲህ በመጨረሻ ደንግጣ ስትጮ እነሱ ያፍናትና ልቀቀኝ ብትለው ትሰሚኛለሽ አንቺ ድንብጥ እንዴት ብትደፍሪ ነው እኔን የምታስፈራሪኝ እያለ እየታገላት ነበር። እሷ የምትይዝ የምትለቅ ጠፋባት። ደነገጠችው። ሰላም እንዳጋጣሚ መጸዳጃ ቤት ስትድንገት በሩ ድምፅ ትሰማለች። ብሌን ክፍል ስትገባ እየታገላት ነበር። ባህል ወንድሜ እንዴት እንደዚህ ታደርጋለህ ብላ